ሁሉም መጤ ነው። ኦርቶዶክስም መጤ ነው። ታላህ ያው ኢንሻአላህ ለማስል ኦርቶዶክስ ተዋህዶ በኢትዮጵያ ምድር ያደረግሽው ኃጢአት ማለት ነው በጣም ከባድ ነው። በኢትዮጵያ ምድር ቁጥር አንድ ችግር ያመጣ ኦርቶዶክስ ተዋህዶ ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች ነው። እኩል ኦፖርቹኒቲ ቢሰጥ ኢትዮጵያ ውስጥ እስልምና ያጥለቀልቃል። በኢትዮጵያ ኮንቴክስት ጽንፈኛው ማን ነው? ጽንፈኛው ሃይማኖት በኢትዮጵያ ኮንቴክስት ማን ነው? ሼህ ሰይድ አህመድ ሙስጠፋ ክርስቲያኖ ሮናልዶ እና ዲስ ጋይ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። እነዚህ ሶስት ሰዎች ለምን እንዳመጣኋቸው መጨረሻ ላይ ነግራችኋለሁ። እስኪ አንድ ቪዲዮ ልጋብዛችሁ ከወደዳችሁት ማለት ነው። ኢንሻአላህ እያላችሁ ብቻ ኮሜንት ላይ ጽፉልኛላችሁ ከወደዳችሁት ነው። እስኪ ቪዲዮ እንከታተለው። ሰውየው አህያ ሊገዛ ፍራንኩን ቆጥሮ ወደ ገበያ ይጓዛል እና መንገድ ጓደኛው ያገኘዋል። ወዴት እየሄድክ ነው ሲለው አህያ ልገዛ እየሄድኩ ነው፣ ይሄን ያህል ብር ይዣለሁኝ አለው። ኢንሻአላህ በል ደህና አህያ እንዲያጋጥምህ አለው። ምን ኢንሻአላህ ያስፈልጋል? ብሩም አለ አህያውም ገበያ አለ፣ እኔ እገዛለሁ ወስኛለሁ፣ ምንም ችግር የለም። ኧረ ብትል ኢንሻአላህ በል ያሳካልሃል፣ ደህና አህያ አላህ እንዲሰጥህ ይላል። ማፊ ሙሽኪላ ሁሉም ነገር አለ። ባላህያውም ይዞ ይመጣል፣ እኔም ብሬን ይዣለሁ እገዛዋለሁ፣ ምንድነው ችግሩ? እሺ ሄደ። እዛ ገበያ ዘወር ሲል ሌባ መጥቶ ያችን ብር ሙጥልፍ እዛ አህያው ተራ ደርሶ ጠየቀ፣ ተከራከረ፣ ምን አለ። በመጨረሻ ሲስማማ ብሩ ሊያወጣ እንዲህ ሲል የለም ማሪያ ቢወጣ ቢገባ የት ይገኛል? በመጨረሻ ባዶውን እንጠል እያለ ወደ ቤቱ ሲመለስ ያ ጓደኛው አገኘው። ገበሬ ነው፣ እርሻ ዳር እየሰራ ነው ያኛው። የት አለ አህያው? ኢንሻአላህ ለማስ በወቅቱ ማለት እምቢ ያለውን አሁን ገባው። እንግዲህ ትምህርቱ ኢንሻአላህ በል ብሎታል ነበር። አሁን ጋውን በኋላ ኢንሻአላህ ሳል ምንም ነገር ኢንሻአላህ ላይ ወስድ ቀልድ አዘል ቁም ነገሩ እንዳለ ሆኖ የሼህ ሰይድ አህመድ ሙስጠፋ እንደዚህ ሃፒ ባፒ መሆን በራሱ የሌለ ደስ የሚል ነገር ነው ብዬ አስባለሁ። በጣም ሳቃቸውን የሌለ ነው የወደድኩላቸው። ይሄን ቪዲዮ ያመጣሁበት ሪዝን ልንገራችሁ። ግሎብ ሶከር እዚህ ጋር ሁለቱንም ታውቃችኋላችሁ በየዘርፋቸው። ክርስቲያኖ ሮናልዶ ያው ታውቁታላችሁ ብቻ ኤኒዌይስ የቢሲ ፋን በሆንም በጣም ብዙ ነገሮችን ይወድለታለሁ። እዚህ ይሄኛውንም ጋር ደግሞ ታውቁታላችሁ ብዬ አስባለሁ። ትሬቨር ነው ይባላል። ያው በጣም ፌመስ ነው በዘርፉ እሱም ማለት ነው። ሁለቱም የተናገሩት ንግግር ነበረ ከኢንሻአላህ ጋር በተገናኘና የሼህ ሰይድ አህመድ ሙስጠፋ ንግግር ሰምተው ከሆነ አላቅም ትላለህ ይሄንን ጨዋታ ማለት ነውና ክርስቲያኖ ሮናልዶ ትናንትና ግሎብ ሶከር እንትን ሽልማት ስነ ስርዓት ላይ ከተሸለመ በኋላ የተናገረው ንግግር ነበረ። በቅርቡ 1000 ጎል እንደምገባ ተስፋ አደርጋለሁ ኢንሻአላህ ብሎ ተናግሮ ነበር። ይሄ ቪዲዮ አይታችሁታል ብዬ አስባለሁኝ። ከዚህ በተጨማሪ ይሄኛውም ጋር ደግሞ ማለት ነው በጣም ወደው ቃል ኢንሻአላህ የሚለውን ነው ብሎ ከዚህ በፊት ተናግሮ ነበር። ተደጋጋሚ ተናግሮ 2-3 ቪዲዮ አይቻለሁ እሱ ማለት ነው ቪዲዮ አይቻለሁኝ። እና ይቺ ቃል በጣም ፓወርፉል ቃል ነች ማለት ነው። እና ኢንሻአላህ አላህ እኛም የልባችንን መሻት ይሞላል አይደል እንዴ? ኤኒዌይስ ይሄን ስለወደድኩት ነው ያመጣሁላችሁ። ቪዲዮን በደንብ ላይክ፣ ሼር፣ ሪፖስት አድርጉት። ኮሜንት ላይ ደግሞ ኢንሻአላህ እያላችሁ ጻፉ። ሼሃችንን ከነሱ ጋር ለምተር ታስቀመጥከው ብሎ ነው የሚጮህ ደግሞ አይጠፋም። እንግባባ አይደል? እንደዛ ይሻላል። ኤኒዌይስ ሰላም አለይኩም ይመሻችሁ። ሁሉም መጤ ነው። ኦርቶዶክስም መጤ ነው። ግን ኦርቶዶክስ ተዋህዶ በኢትዮጵያ ምድር ያደረግሽው ኃጢአት ማለት ነው በጣም ከባድ ነው። በኢትዮጵያ ምድር ቁጥር አንድ ችግር ያመጣ ኦርቶዶክስ ተዋህዶ ነው። ከሃይማኖቶች ነው የምላቸው። እንደ ኦርቶዶክስ ተዋህዶ በኢትዮጵያ ምድር ኃጢአት ወንጀል የሰራ ህዝብን የጨፈጨፈ ማህበረሰብን ያጠፋ የለም። ጴንጤንነት እኮ በጣም እኮ ክልክል የነበረበት ጊዜ እኮ ነው። ተረዳችሁ? እስልምና እኮ ክልክል የነበረበት ዘመን እኮ ነው። እስካሁን ድረስ እኮ እውቅና አልተሰጠ። በአብይ አህመድ በዶክተር አብይ አህመድ ዘመን በብልጽግና ዘመን ነው እስልምና እንደ ተቋም እንትን የተሰጠው። ይህን I don't know why like pretend የምታደርጉት you can መደበቅ እንደ ድመት ሰገራችሁን ብትደብቁት መግማቱ መውጣቱ አይቀርም። ለውጥ የምትፈልጉ ከሆነ really ዲሞክራሲ የምትፈልጉ ከሆነ really ወደፊት አብሮ መራመድ የምትፈልጉ ከሆነ ለእስልምና ያላችሁን ጥላቻ አስተካክሉ። እስላሞፎቢያ የምትሆኑትን ነገር አስተካክሉ። ይደብራል፣ ያስጠላል። ኢትዮጵያዊ ናቸው። በኢትዮጵያዊነታቸው ብዙ ዋጋ የከፈሉ ናቸው። ልትለዩቸው አትችሉም። ግን እውነቴን ነው እኔ ጥሩ ነው ብዬ አላስብም። ኦኬ ጥሩ ነው ብሎ በእርግጥ
አላችሁ በአደባባይ ወጣችሁ የኦርቶፋኖች አላችሁ። ኦርቶፋኖ ታውቃላችሁ? ኦርቶፋኖ ታውቃላችሁ? ኦርቶፋኖች አሁንም ዩ ጋይስ ቲንክ ላይክ መልካም ነገር እንደመሰለ አድርጋችሁ በኦርቶዶክስ ተዋህዶ ስም ነገስታቶች የበደሉትን በደል ሁሉ እንደ ራሳችሁ ታሪክ አድርጋችሁ የተቀበላችሁ ሰዎች እናንተም ቢያደርገኝ ከአጼዎች መራቅ ነው ያለባችሁ። ከአጼዎች አይዲዮሎጂ መራቅ። ኦርቶዶክስ ተዋህዶ እኔ እናንተም ቢያደርገኝ የአጼዎችን ታሪክ ርቃለሁ እንጂ የአጼዎችን ታሪክ የራሴ አድርጌ ልክ የኔ ታሪክ እንደሆነ እንደ ጀብድ አላወራውም። የኦርቶ ፋኖ የአራሽ ተኳሽ ቀዳሽ ሜንታሊቲ እንደ ጀብድ አላወራውም። አማራዎች የአጼዎችን ታሪክ እንደራሳችሁ አድርጋችሁ መውሰዳችሁ ለእናንተ መሞቻችሁና መጥፊያችሁ ነው። እንዴት ሰው ልጅ የአረመኔ የጨፍጫፊ እንዴት የኔ ታሪክ ነው ብሎ ይወስዳል? የሚኒልክን የአጼዎችን ታሪክ አትውሰዱ። ኦርቶዶክስ ተዋህዶና አማራ ስማርት ቢሆን የአጼዎችን ታሪክ ኮምፕሊትሊ የኛ አይደለም ብሎ እጁን በውሃ ታጥቦ መውጣት ነበረበት። ከዚ ኤቭሪባዲ ሄድ አጼዎች። ኦነግ የተደራጀው የአጼዎችን ማጥፋት ነው። ቲፒኤልኤፍ የተደራጀው አጼዎች ላይ ነው። እስልምና እምነት እንቅስቃሴን በአጼዎች ላይ በጣም ትልቅ ከባድ እንትን አለ። ጴንጤው አጼዎችን ይጠላል። ከዛ የአጼዎች አመራር በነዚህ በእስልምና እምነት ላይ ትልቅ በተለይ አጼ ዮሐንስ ኢብን ሚኒልክን በሉት አጼ ቴዎድሮስን በሉት በኃይለኛው ማለት ነው ኦርቶዶክስን ሃይጃክ አድርገው ኦርቶዶክሳዊ እንቅስቃሴን ያደርጉት እና ይህ ታሪክ ሙስሊሞች በደንብ ያውቃሉ። ይህን ታሪክ ሙስሊሞች በደንብ ጠንቅቀው ያውቃሉ። የአጼዎች የአማራና የኦርቶዶክስ ተዋህዶ መጨረሻው የሚሆነው ጥሩ አይደለም። መፍትሄ ይሆናል ብዬ የማስበውን ነገር አመጣለሁ። አሁን ደግሞ ትልቁ ችግራችን ኢትዮጵያውያኖች እንደ ኢትዮጵያዊ በእስልምና ጥላቻ ያላችሁን ማስተካከል አለባችሁ። በሙስሊም ላይ ያላችሁን ጥላቻ ማስተካከል አለባችሁ። በጣም ላይክ እስላሞፎቢያ ይበዛል ኢትዮጵያ ውስጥ። ግን ከየት እንደመጣ አላውቅም። እኔ በቅርብ ጊዜ የመጣ ይመስለኛል። ምናልባት ከዚህ አክቹዋሊ ከድሮም ጀምሮ ነበረ። ግን በድሮ ጊዜ ግን በስልጣን ላይ ስለነበረ የክርስቲያኑ የኦርቶፋኖ አመራር 700 ዓመት ስልጣን ላይ ስለነበረ ሜይቢ የዛን ጊዜ እንትን ማድረግ አለ። አሁን ግን መድረኩ እንትን እየሆነ መጣ። አሁን ይሄ ያለፈው 8 ዓመት አንድ ነገር የብልጽግና መንግስት እያደረገው በሃይማኖት ደረጃ ምንድነው እንትኑ መሬቱ ኢቭን ፊልድ እየሆነ መጣ። ላይክ እንዳልኳችሁ ደልዳ ምንድነው ጠፍጣፋ መሬት ላይ ማሸነፍ የሚችሉ ሰዎች ምንድነው የሚባለው ኢቭን ፊልድ when you even the field okay I don't know በአማርኛም እንደሚባል አላውቅም። ምንድነው የሚባለው ጋይስ like when እኩል opportunity ቢሰጥ ኢትዮጵያ ውስጥ እስልምና ያጥለቀልቃል፣ ያሸንፋል። ተረዳችሁ? እኩል መድረክ ቢሰጥ እኩል opportunity ቢሰጥ ኦርቶዶክስ ይጠፋል ከኢትዮጵያ ምድር። አብዛኛው ኦርቶዶክስ ወይ ጴንጤ ይሆናል ወይ ሙስሊም ይሆናል። እስልምና በጣም ግን ምንድነው እስልምናን እንዳይስፋፋ በጣም ብዙ ተጽዕኖ ተሰርቶበታል። በጣም አልኳችሁ እኮ ጴንጤም እንዳይስፋፋ። አሁን ጴንጤ within the last 8 years ጠቅላይ ሚኒስትሩ ጴንጤ ስለሆነ ጴንጤ ፍሬንድሊ ስለሆነ እድገቱን ተመልከቱ። በጣም ነው ያደገው። within the last 8 years ነው የምላችሁ። እኩል ኦፖርቹኒቲ ቢሰጥ ኢትዮጵያ ውስጥ እስልምና ያጥለቀልቃል። በኢትዮጵያ ኮንቴክስት ጽንፈኛው ማን ነው? ጽንፈኛው ሃይማኖት በኢትዮጵያ ኮንቴክስት ማን ነው? አሸባሪው ሃይማኖት ማን ነው? በኢትዮጵያውያኖች ላይ እስኪ በሃይማኖት ደረጃ ነው የምላችሁ። በሃይማኖት ደረጃ በኢትዮጵያ ምድር በኢትዮጵያ ታሪክ ጽንፈኛው ሃይማኖት ማን ነው? አሸባሪው ሃይማኖት ማን ነው? ህዝብን ያጠፋ ማን ነው? I'm serious like because like አንዳንድ ጊዜ ችግሩ ምንድነው እውነቱን ዲል ካላደረግን መለወጥ አንችልም። የተደበቀው ታምቆ የተደበቀው ነገር እየወጣ ነው። እኔ ጥያቄ ነው የምጠይቀው። ጥያቄውን መመለስ ከቻላችሁ በኢትዮጵያ ኮንቴክስት ነው የማወራው። በኢትዮጵያ ኮንቴክስት ማን ነው? የትኛው ሃይማኖት ነው ማህበረሰብን የጨቆነ? የትኛው ነገስታትና ግዛት ነው
በየትኛው ሃይማኖት ስም ነው ማህበረሰብን የጨቆነ ማህበረሰብን ያጠፋ? ጋይስ if we don't deal with this ይህን ነገር ዲል ካላደረግን መለወጥ አይቻልም። አነስሊ ነገሮችን አነስሊ ማየት አለብን። ነገሮችን ከምር ነው ብላችሁ መደባበቅ ትችላላችሁ። ደብቁት፣ አስመስሉ፣ ዋሹ፣ መውጣቱ አይቀርም። ቢኮዝ ተደራጅተው ራሳቸውን የሚከላከሉና እውነቴን ነው ብላችሁ የዘራችሁትን የምታጭዱበት የዘራችሁትን ያጨዳችሁ ብዙ ነገር በብሔር የጨቆናችሁ የዘራችሁትን እያጨዳችሁ ነው። በብሔር የጨቆና በሃይማኖት ደግሞ የጨቆናችሁ የዘራችሁትን ታጭዳላችሁ። ጊዜ ነው እንትን የሚለው ፕሮአክቲቭ ናችሁ ወጥታችሁ ማለት ነው። ለኃጢአታችሁና ለበደላችሁ በደል አስተካክላችሁ ኢትዮጵያ ውስጥ ማለት ነው ኢትዮጵያ ውስጥ ትክክለኛ የሁሉም ሃይማኖት የነጻነትና እውነቴን ነው እንደ ኢትዮጵያዊ ማሰብ ካልጀመራችሁ የማታሸንፉት እንደምታውቁት አሁን ሶማሌላንድ has become an official አይደል እንዴ? እስከ ነቢያ ላራቴንስ እስከነካም ኢትዮጵያውያኖች መስተካከል ያለባቸው ብዙ ነገሮች አሉ። በተለይ በሙስሊሞች ላይ የምታደርጉት ጫና ብታቆሙ፣ በሙስሊሞች ላይ ያላችሁ ኔጌቲቭ አመለካከት ብታቆሙ ጥሩ ይመስለኛል። ሂስቶሪካሊ እንደ ሙስሊም አንደርስቲሜት የተደረገ የለም። ሂስቶሪካሊ ደግሞ ሰርፕራይዝ አድርጎ ዓለምን ሁሉ ካንከር ያደረገ በጣም እውነቴን እንደምላችሁ በጣም መናቅ የሌለባቸው በምድር ላይ ሙስሊሞች ነው። they're very dedicated በጣም ዴዲኬትድ ናቸው። ላመኑት እስከ መጨረሻው የሚሄዱ ናቸው። እና ኢትዮጵያ ሙስሊምን በዚህ ደረጃ ያሰቃየሽበት፣ በዚህ ደረጃ የጨፈጨፍሽበት ጊዜሽ እየቀረበ ነው። እኔ ለኢትዮጵያኖች የምለው ምንድነው? አስተካክሉ። አሁንም ጥላቻችሁን አትስበኩ። እኩል ኦፖርቹኒቲ ቢሰጥ ኢትዮጵያ ውስጥ እስልምና ያጥለቀልቃል፣ ያሸንፋል። ተረዳችሁ? እኩል መድረክ ቢሰጥ፣ እኩል ኦፖርቹኒቲ ቢሰጥ ኦርቶዶክስ ይጠፋል ከኢትዮጵያ ምድር። አብዛኛው ኦርቶዶክስ ወይ ጴንጤ ይሆናል ወይ ሙስሊም ይሆናል። እስልምና በጣም ግን ምንድነው እስልምናን እንዳይስፋፋ በጣም ብዙ ተጽዕኖ ተሰርቶበታል። በጣም ከዚህ በኋላ የአባቴ እምነት ነው በሚል ብቻ የሚከተለን ሰው እንደማይኖር እርግጠኞች ሁኑ። እኔ አባቴ፣ አያቴ፣ ቅድመ አያቴ ክርስቲያን ስለሆነ ክርስቲያን ሆንኩ የሚል ትውልድ ከዚህ በኋላ አይመጣም። የእናንተ ልጆች እንደናንተ ሆነው አይመጡም። ዝም ብለው መረዳት ይፈልጋሉ። ካልተረዱ በተሳሳተ መንገድ ከሚያስረዳቸው ጋር ይቀጥላሉ። ፕሮቴስታንት በሏቸው፣ ሙስሊሞች በሏቸው፣ ካቶሊክ በሏቸው፣ ጆባ በሏቸው፣ እንደፈለገ የመራቸው ይወስዳቸዋል። የኛ የሚሉት ዕውቀት ሊኖራቸው ይገባል። ልክ ነው። የአባቴ እምነት ማለት የእናቴ እምነት ማለት የአባቴ እምነት ይሄ ነው ብለው ግን መተንተን ያስፈልጋቸዋል። እንዲህ አይነት ምዕመናን ነው ሊኖሩን የሚገባው። ስለዚህ እንዲህ አይነት ምዕመናን እንዲኖሩ ምን እናድርግ? አሁን ምን ላይ እንስራ? ሰንበት ትምህርት ቤት ላይ እንስራ። ሰንበት ትምህርት ቤት ላይ እንስራ። አሁን ሰንበት ትምህርት ቤት ሲባል እንዲሁ ለበዓል ጊዜ ዩኒፎርም ለብሰው የሚዘምሩ ሰዎችን ለመመልመል እንዳይመስላችሁ። ምዕመናንን ለመፍጠር ነው፣ አማኞችን ለመፍጠር ነው። ስለዚህ የሀገረ ስብከትም የወረዳ ቤተ ክህነትም የአጥቢያዎችም ትኩረት ሰንበት ትምህርት ቤት ላይ ነው። ልጆቻችን ገብተዋል የሰንበት ትምህርት ቤት ስለ መንግስተ ሰማያት መማር ጀምረዋል ማለት አለብን። አሁን እያንዳንዱ ምዕመን 4 ዓመት 5 ዓመት ሲሞላው ልጁ ዘመናዊ ትምህርት ቤት እንዲገባ ያደርጋል። ተቆጣጥሮ ያስገባል። ክፈል የተባለውንም ለዩኒፎርም ይሄን ያህል ክፈል፣ ለደብተር እስክርቢቶ ይሄን ያህል ክፈል፣ ለትራንስፖርት ይሄን ያህል ክፈል፣ እሺ ነው የሚለው። ይገባልም። ይሄ ግን እግዚአብሔርን ወደ ማወቅ ልጆቼ ገብተዋል ወይ እግዚአብሔርን ያውቃሉ ወይ ወደሚለው አላዘነበልንም። እንዲህ ካላደረግን በዚህ አግባብ ልጆቻችንን ካላፈራን እንዴት ነችን ቤተክርስቲያን የምናስረክበው?